በቅዱስ ቁርባን ትምህርት ላይ ስንቶቻችሁ በቂ ዕውቀት አላችሁ? በስጋው ደግሞ ትምህርት ላይ አብዛኞቻችሁ ያልቆረባችሁት ለምንድን ነው? ብንመረምራችሁ አንዳንዱ ያላገባ አይቆርብም ተብሎ ነው። ከየት እንዳመጣው እግዚአብሔር ያውቅ። አንዳንዱ ብቻውን ስለሚኖር ቆርቦ ሲሄድ ይለከፋል ተብሎ ፈርቶ ነው። የቆረበ ሰላም አትበሉ እቺ መንደር እሳት ትባላለች። የቆረበን ሰላም እንዳትሉ፣ የቆረበ ብቻውን ከሄደ ይለከፋል፣ የቆረበ አያገባም፣ የቆረበ እንዲልም፣ የቆረበ አይነግድም፣ የቆረበ ስንቱን ጉድ ሰማኑ። የመንደር እሳት። ለዚህ ሰማያዊ ማዕድ ምንም ምድራዊ መስፈርት አትጠየቁ። ሰማያዊ መስፈርት አለ። ንስሐ ስንገባ ጾም ያዙናል አባቶች፣ ጸሎት ያዙናል፣ ስግደት ያዙናል፣ የጤናችንን ሁኔታ አገናዝበው ምጽዋት ያዙናል። ይሄንን ያህል ለቤተ ክርስቲያን ስጥ፣ ይሄንን ያህል ለነዳያን ስጥ። አባቶቻችን ትእዛዝ ይሰጣሉ። ይሄ ሰማያዊ መስፈርት ነው። ምድራዊ መስፈርት ማለት መቁረብ ፈልጌ ነበር 5000 ክፈይ የሚል ካለ ይሄ እየሸጠን ነው በቁማችን ማለት ነው። ይሄ የይሁዳ የግብር ልጅ ይባላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅድመ ዓለም የነበረ ዛሬም ያለ ወደፊትም ዓለማትን አሳልፎ የሚኖር በአንድነቱ መከፈል በሶስትነቱ መጠቅለል የሌለበት ዘላለም ሥላሴ ቅዱስ እግዚአብሔር ለስም አጠራሩ ምስጋና ይድረሰው። እናታችን እመቤታችን ቅድስት ድንግል ማርያም ለሷ ምስጋና ይድረሳት። በዚህ ቅዱስ ስፍራ ያላችሁ ምዕመናንና ምዕመናት በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? ቸርነትና ምሕረት የባህሪ ገንዘቡ የሆነ አምላካችን ለስም አጠራሩ ምስጋና ይድረሰው። ቤተክርስቲያናችን ሀብታም ናት፣ ሁሉ የሞላላት ናት። ለዚህ አንደኛው ማሳያ አሁን ያየነው የትርጓሜ መንገድ ነው። ይሄ የትርጓሜ መንገድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ የሚገኝ ነው። ሌላ ቦታ ላይ መጻሕፍት እንዴት እንደሚተረጎሙ እናውቃለን፣ እናያቸዋለን፣ እንሰማቸዋለን። በዚህ ቤተክርስቲያን ግን አንዲቷ ፊደል ሳትገደፍ እያንዳንዱ ቃል ዋጋ ተሰጥቶት ምዕመናን የእግዚአብሔርን ቃል እንዲያውቁ ወንጌል እንዲማሩ ከክርስቶስ ጋር ህብረታቸው እንዲጠብቅ የምታረግ ቅድስት ቤተክርስቲያን ስላለችን እቺን ቤተክርስቲያን እና ተርቦ የሰጠን አምላካችን ስሙ የተመሰገነ ይሁን። በዚህ በመጽሐፈ መነኮሳት ፊልክስዩስ በተባለው መጽሐፍ ላይ ዛቲ መጽሐፍ ትመስል ምስያጠ፣ ይቺ መጽሐፍ ገበያን ትመስላለች። ተሳላ ወታይዳከ፣ ለምናት ጠይቃት ትነግርሃለች። አፍቅራ ወታጠበበከ፣ ውደዳት አፍቅራት ጥበበኛ ታደርግሃለች። ወኩሎ ዘሃለይ ከተረክብ በሃቢሃ፣ ያሰብከውን ሁሉ በእሷ ታገኛለህ ይላል ፊልክስዩስ የተባለ ቅዱስ። የቤተ ክርስቲያን መጻሕፍትን ገበያ ብሎ ጠቅሷቸዋል። ምን ብሏቸዋል? ይቺ መጽሐፍ ምን ትመስላለች? ገበያ ትመስላለች። ለምንድን ነው መጻሕፍትን ገበያ ያለበት ካልን በገበያ ምንም የሚታጣ የለም። እንደምታውቁት መብላት የሚፈልግ ገበያ ነው የሚሄድ። መጠጣት ቢያምረው፣ መልበስ ቢፈልግ፣ ቢደምቅ፣ መኪና ቢያምረው፣ ቤት መስራት ቢፈልግ ሁሉ ከገበያ ይገኛል። ገበያ የማይሰጠው ዕቃ እንደሌለ ሁሉ ቅዱሳት መጻሕፍት የማይገኝባቸው ምስጢራት የሉም። ምስጢረ ሥላሴ የሚገኝ ከመጽሐፍ ነው። ምስጢረ ሥጋዌ የሚገኝም ከቅዱስ መጽሐፍ ነው። ሰው ማግባት ቢፈልግ ጋብቻው እንዴት መሆን እንዳለበት መረዳት ከፈለገ ቅዱሳት መጻሕፍት ይነግሩታል። በምንኩስና መኖር ቢፈልግ መጻሕፍት ይነግሩታል። በዓለማዊ ኑሮ ከሰው ጋር ተስማምቶ መኖር ቢፈልግ ቅዱሳት መጻሕፍት ይመሩታል። መጻሕፍት ገበያ የተባሉት ለዚህ ነው። ሁሉ የሞላባቸው ናቸው። ብንታመም እንዴት መፈወስ እንዳለብን፣ ወዴት መሄድ እንዳለብን፣ እግዚአብሔር ማን እንደሆነ፣ እግዚአብሔር የፈጠረው ፍጥረት ምን ምን እንደሆኑ ዝርዝሩን፣ ማብራሪያውን፣ ትርጓሜውን የምናገኘው ከቅዱሳት መጻሕፍት ነው። ታዲያ እነዚህ ቅዱሳት መጻሕፍት እንደምታውቁት ገበያ ስንሄድ በርካታ ነገሮች ያጋጥሙናል። መልካም ነጋዴ አለ፣ ሌባ ነጋዴ አለ። እየሰማችሁ ነው? መልካም ነጋዴው ምን ያደርጋል? ተገቢውን ዕቃ በተገቢው ሂሳብ ይሸጣል። ጥሩ የሆነውን ዕቃ ይህ ዕቃ ጥሩ ነው፣ ዋጋው ግን ወደድ ይላል ብሎ እውነቱን ተናግሮ ዕቃውን ይሸጣል። አጭበርባሪ ከሆነ ግን በማይገባ ዋጋ የማይገባ ዕቃ ሸጦ ሰውን ያሳዝናል። መጻሕፍትም ገበያ ናቸው ማለት የእግዚአብሔርን መጽሐፍ
እንደ እግዚአብሔር ሐሳብ መተርጎም ሲገባ እንደ ስጋዊ ፈቃድ ተርጉመው የራሳቸው ንግድ የሚያጣጡፉበት አንዳንድ ሰዎች አሉ። የእግዚአብሔርን መንፈስ ያደረበትን እስትንፋሰ እግዚአብሔር የተባለው መጽሐፍ ቅዱስ መተርጎም የሚገባን እንደ እግዚአብሔር መንፈስ ቅዱስ መንገድ እንጂ እንደ ስጋዊ እንደ ደማዊ አይደለም። ሲጀመር ይቺ ቤተክርስቲያን የተቀበለችው ትምህርት ከሰማይ የመጣ ነው። አንድ የሚተረክ የመጽሐፍ ቅዱስ ክፍል አለ። በብሉይ ኪዳን እግዚአብሔር ከሰማይ እሳት አወረደና ያንን እሳት መስዋዕት እንዲሰውበት እግዚአብሔር ፈቀደ እና በብሉይ ኪዳን የነበሩ ካህናት ስራቸው ምን ነበር ካልን ያ ከሰማይ የወረደው እሳት እንዳይጠፋ ሁልጊዜ እንጨት መጨመር ነበር ስራቸው። እንዳይጠፋ 24 ሰዓት እንዳይጠፋ እንጨት እየጨመሩ ይነዳል። መስዋዕት ሊሰዋ ሲፈለግ ከዛ ከእሳቱ ለኩሰው ወስደው መስዋዕት ያቀርቡ ነበረ። በዘመኑ የነበሩ የእግዚአብሔርን ሕግ ያቃለሉ አብዮድና ናዳብ የተባሉ የአሮን ልጆች ግን ምን አደረጉ? እሳት እሳት ነው አሉ። ምንድነው አልኳችሁ? እሳት ያው ነው ብለው ከመንደር ጭረው መጡ። የእግዚአብሔርን እሳት ተተው ከመንደር ጭረው እዚህም ያለው እሳት የሚነደው እሳት ነው፣ ከቤትም ብናመጣው እሳት ነው፣ እሳት ሁለት የለም ብለው ከመንደር ጭረው መጥተው ዕጣን አጠኑ፣ ታቦቱን አጠኑ፣ መስዋዕት ሰው። ኦሪት ዘሌዋውያን ምዕራፍ 11 ላይ ተጽፎ ታገኙታላችሁ። እግዚአብሔር ሕጉ ፈረሰበትና ከሰማይ እሳት አውርዶ አጠፋቸው ማለት ነው። እግዚአብሔር ከዚህ ሁላችን ይጠብቀን። ያቺ እሳት ምንድነው አካልን ከእግዚአብሔር የተሰጠች ቅዱስ መጽሐፍ ሃይማኖት እሳት ትባላለች። ጌታችንም የሉቃስ ወንጌል ምዕራፍ 12 ቁጥር 49 ላይ እሳት አምጻይኩ ለብሔር ምን ተፈቅር ዘንበላ እንዱርታ ለዚች ዓለም እሳት አምጥቼላታለሁ ማንደር ነው እንጂ ሌላ ምን እሻለሁ አለ። ያቺ እሳት ሃይማኖት ትባላለች። ከመንደር እሳት ጭረው እንደተቀጸፉ ሃይማኖትን ከመንደር እየጎተቱ ሃይማኖት እናርግ ቢባል መዓት ነው የሚመጣው። ሃይማኖታችን ከእግዚአብሔር የተገኘች ናት። ክርስቶስ ስግው ቃል ክርስቶስ በአካል ተገልጦ ያስተማራት ሐዋርያት የተቀበሉት ሐዋርያት ለሐዋርያዋን አበው ያስተላለፉት እነዛ አባቶች ለሊቃውንት ያስተላለፉት ያ ትምህርት እንዳይበረዝ ማንም መንገደኛ እንዳይጨምርበት እንዳይቀነስ እንዳይጠፋ ደማቸውን ከፍለውበታል። ለዚህ ለተወደደ ሃይማኖት በየዋሻ ተንከራተዋል። ዛሬኛ በነፃነት ነው የምንማር። አስተምረንም ተምረንም ስንጨርስ ቃለ ሕይወት ያሰማልን የሚል ምርቃት እንቀበላለን። ቀደምት አባቶቻችን እውነተኛውን ትምህርት ወንጌል አስተምረው ሲወርዱ ጅራፍ ነበር የሚቀበሉት። የሐዋርያት ሥራ ምዕራፍ 5 አንብቡት። ሐዋርያውያን አበውን ስትመለከቱ እነ ቅዱስ ፖሊካርፐስ እውነት በመናገራቸው ወደ እሳትን የተወረወሩት፣ ወደ እሳትን የተጨመሩት። ቅዱስ አግናጢዮስ ምጥው ለአንበሳ ብናስታውስ ወንጌል በማስተማሩ ሕዝቡን ከክህደት በመጠበቁ ለተራባ ነብስ የተወረወረው ለአንበሳ ተሰጥቷል። ሌሎችንም ብናነሳ በመጋዝ የሰነጠቋቸው አሉ፣ ወደ እሳት የወረወሯቸው አሉ፣ እስር ቤት ያስገቧቸው አሉ፣ አካላቸውን እየቆራረጡ ሰውነታቸውን እንደ ቅጠል እንደ ግንድ የጨረሷቸው አሉ፣ በድንጋይ የወገሯቸው አሉ፣ በባህር ውስጥ አንገታቸው ላይ ድንጋይ አስረው ያሰጠሟቸው አሉ። ይሄ ሁሉ ያቺ የእግዚአብሔር ቃል እንዳትበረዝ የተከፈለ መስዋዕትነት ነው እና እነዚህን አባቶች የሰጠን አምላካችን ስሙ የተመሰገነ ይሁን እና ቤተክርስቲያን ስንዱ እመቤት ናት፣ እንከን አልባ ናት፣ ምንም የሚጎላት የለም። የመቅደሱ ስርዓት ከሰማይ የመጣ ነው። የመቅደሱ አሰራር ከሰማይ የመጣ ነው። የቅዳሴያኑ ልብስ አይታችሁ ከሆነ የቅዱስ ሚካኤል ተመልከቱ። እዛ የቅዱስ ሚካኤልን ስዕል ይሄንንና የቅዳሴውን ልብስ አመሳስሉት። አንድ ነው አይደለ? ይሄ ቅዱስ ሚካኤልን ልብስ ይሄው እዚህም ቅዱስ ገብርኤል አለ። እሱንና የቅዳሴያኑን ልብስ ተመልከቱት። ከሰማይ የመጣ ስርዓት ነው ቤተክርስቲያናችን ይዘ የመጣችው። ስለሚያምር እንዲሁ አምስት እንደዚህ ሲሆን እንደዚህ ለጌጥ እንዳይመስላችሁ ምስጢር ስላለው ነው። የአምስቱ ሃይማኖት ምስጢራት ምሳሌ አክሊል ደፍተው በመቅደስ ገብተው ስጋው ደሙን አክብረው ለምእመናን የሚሰጡት ከሰማይ ባዩት ስርዓት ነውና ይችን ቅድስት ቤተክርስቲያን እንከን አልባዋን እናት በዚህ ቅዱስ ስፍራ ተሰብስበን የእሷ ልጆች እንድንሆን የፈቀደ አምላካችን ስሙ የተመሰገነ ይሁን። ጥንቃቄ ማድረግ አለብን ለትምህርታችን የመንደር እሳት እንዳይመጣ፣ የማይገባ ትምህርት እንዳይቀላቀልብን። ቤተክርስቲያን ምን ትላለች? መጻሕፍት ምን ይላሉ? አባቶቻችን ምን አስተማሩ? በዛ መንገድ እየተጓዝን ነው ወይ? ብዙ ማንሳት እንችላለን፣ ጥቂቱ አላንሳ። አባን በሌላ ጊዜ ያግዙኛል። በቅዱስ ቁርባን ትምህርት ላይ ስንቶቻችሁ በቂ ዕውቀት አላችሁ? በስጋው ደግሞ ትምህርት ላይ
አብዛኞቻችሁ ያልቆረባችሁት ለምንድን ነው ብንመረምራችሁ፣ አንዳንዱ ያላገባ አይቆርብም ተብሎ ነው። ከየት እንዳመጣው እግዚአብሔር ይወቅ። አንዳንዱ ብቻውን ስለሚኖር ቆርቦ ሲሄድ ይለከፋል ተብሎ ፈርቶ ነው አይደለም። የቆረበ ሰላም አትበሉ፣ እቺ መንደር እሳት ትባላለች። የቆረበን ሰላም እንዳትሉ፣ የቆረበ ብቻውን ከሄደ ይለከፋል፣ የቆረበ አያገባም፣ የቆረበ እንዲልም፣ የቆረበ አይነግድም፣ የቆረበ ስንቱን ጉድ ሰማኑ። የመንደር እሳት። በትክክል ቤተክርስቲያን የምታስተምረውን ማወቅ አለብን። ለዚህ ሰማያዊ ማዕድ ምንም ምድራዊ መስፈርት አትጠየቁ። ምድራዊ ነው የምላችሁ፣ ሰማያዊ መስፈርት አለ። ንስሐ ስንገባ ጾም ያዙናል አባቶች፣ ጸሎት ያዙናል፣ ስግደት ያዙናል። የጤናችንን ሁኔታ አገናዝበው ስግደት ያዙናል፣ ምጽዋት ያዙናል። ይሄንን ያህል ለቤተ ክርስቲያን ስጥ። ደግሞ እናንተ ሆናችሁ የምትሰጡት ወደኛ ኪስ አይመጣም። እናንተ ሆናችሁ የምትጨምሩ አቡዳይ ምጽዋት። ይሄንን ያህል ለነዳያን ስጥ። ልብስም ግዛ እንደ አቅማችን ሊሉ ይችላሉ። ጧፍ ግዛ፣ ዕጣን ግዛ፣ ዘቢብ መገበሪያ አምጣ ብለው አባቶቻችን ትእዛዝ ይሰጣሉ። ይሄ ሰማያዊ መስፈርት ነው። ምድራዊ መስፈርት ማለት መቁረብ ፈልጌ ነበር 5000 ክፈይ የሚል ካለ ይሄ እየሸጠን ነው በቁማችን ማለት ነው። ይሄ የይሁዳ የግብር ልጅ ይባላል። ቁርባን ለመቁረብ ገንዘብ ክፈሉ የሚል ካለ ይሄ እየሸጠን ነው። ከእንደዚህ አይነት ሰዎች አምላካችን እግዚአብሔር ይጠብቀን። እና ይቺ መጽሐፍ ገበያ ትመስላለች። በገበያ አጭበርባሪ ነጋዴ እንዳለ መጻሕፍትን እያጣመመ የሚተረጉም ምዕመናን ወደ ቤተክርስቲያን እንዳይመጡ፣ እንዳይቆርቡ፣ ጸሎት እንዳይጸልዩ፣ በመቅደሱ እንዳይገኙ የማይገባ ትምህርት በማስተማር ከቤተ ክርስቲያን ህብረት የሚለዩ ብዙ አካላት ስላሉ አባቶቻችሁን ጠንቅቃችሁ እወቁ ነው የምላችሁ። እውነተኛ ትምህርት የሚያስተምሯችሁን መምህር ለይታችሁ እወቁ። ችግር ሲፈጠር በአይምሯችሁ መረጋጋት ስታጡ የማይገባ ትምህርት እውነት መስሎ ከተሰማችሁ አምጡት ወደዚህና እዚሁ ይተረጎማል። ቅድም መምህሩ ሲተረጉም እንዳያችሁ የምንጸልየውን ውዳሴ ማርያም ቅዳሴ ማርያም እንዴት አድርገው እንደተረጎሙት ሳይደክሙ አንደበታቸው ሳይያዝ ብዙ ማውራት እኮ ይከብዳል፣ ልብ ያማል። ሌሊት ሰዓታት አድረዋል መምህሩ። በቃኝ አይሉም። አሁን ቆሞ ሲተረጎሙ ነበር። በዚህ መንገድ ስለሆነ ወደ ቤተክርስቲያን ብትመጡ ሁሉ መፍትሄ አለው ለማለት ነው። እና በዚሁ አጋጣሚ ለመናገር ስጋው ደሙን አለመቀበል ኃጢአት ነው። እግዚአብሔርን ማክበር እንዳይመስላችሁ። እግዚአብሔርን ማክበር ከፈለጋችሁ ቃሉን ፈጽሙ። እመሰታፈቅሩን ይቀቡ ትእዛዜ የዮሐንስ ወንጌል ምዕራፍ 14 ላይ ብትወዱኝ ቃሌን ጠብቁ ሲበሉት ምንን ጠብቁ? ምን ብትሉኝ? ስለዚህ ምንን ብሉ ብሏል? ስጋዬን ብሉ ደሜንስ? ይሄንን አለመቀበል ማለት ሕገ እግዚአብሔር ማፍረስ ማለት ነው። ይሄን አለመቀበል ማለት እና ስጋው ደግሞ ስትቀበሉ ይሄ ፍርሃት የማይገባ ፍርሃት ሊኖር የማይገባ ማለት ሰው ሲቆርብ ማን ከሱ ጋር ይሆናል? እና ምን ቤት ነው እንደ ጠባቂ ሆነ አጠገቡ ምቆም ያልቆረብክ ፍራ እንጂ አይደለ? እውነቱን ስናይ ስጋው ደሙን ያልተቀበለ ይፍራ እንጂ ስጋው ደሙን የተቀበለ ማን ከሱ ጋር አለ? እግዚአብሔር። ይሄንን በደንብ ወቁሽ። ይሄን ለማብራራት መጽሐፍ ቅዱስ መማርም አይጠበቅባችሁ። ታዲያ ስጋዬን ብሉ እስቲ ከኔ ጋር በሉት። ስጋዬን የበላ በሉ ደሜን የጠጣ የዘላለም ሕይወት አለው። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። በሉ ስጋዬን የበላ ደሜን የጠጣ እኔ ከሱ ጋር እሆናለሁ፣ እሱም ከኔ ጋር ይኖራል። በቃ እንደዚህ ነው። ማን ከማን ጋር ይኖራል? እግዚአብሔር ከማን ጋር? ስጋው ደግሞ ከተቀበለ ጋር። እግዚአብሔር ከሱ ጋር ስላለ ያንተ በቀኝ በኩል ጠባቂነት ቁም ነገር አልባ ነው ማለት ነው። ለማጀብ ከሆነ ይቻላል፣ እንደ ሙሽርነት ለማጀብ ከሆነ ምንም ጥያቄ የለውም። አንዳንዱ አረ ስንቱን አየን መጥረቢያ የሚያስቀምጣል። ምን እገሌ ስለቆረበ ፌሮ የሚያስቀምጥ እንግዲህ አናቱን ልትለው ነው በፌሮ ሰይጣን ቢሆንማ እንደው ተባብረን በፌሮ ጨፍጨፈን በገደልን ሰይጣን መንፈስ ነው፣ ረቂቅ ነው፣ አይጨበጥም፣ አይታይም ባይም ቢዘጋ በራ አይከለክለው። በጣራ ቤት እንደገባ እናውቅም። መምጣት ከፈለገ ተራራውን ላፍልስ ቢል ይችላል፣ ጉልበተኛ ነው። ማዕበል ላስነሳ ቢል መርከብ ልስበር ቢል ይቻለዋል። እግዚአብሔር ስለከለከለው እንጂ ጉልበት ያነሰው መልአክ እንዳይመስላችሁ። መልአክ ነው፣ ተፈጥሮ የመልአክ ነው፣ የወደቀ መልአክ እና የመንደር እሳት መጥቶ ተቸገርን
ሰው እንዳይቆርብ፣ ወደ ስጋው ደሙ እንዳይጠጋ፣ ራሱን እንዳይቀድስ፣ የማይገባ ፍርሃት፣ ከመጽሐፍ ቅዱስ ውጪ የሆነ ከማን እንደተማረ የማያውቀውና ይህን ትምህርት ለይታችሁ ወቁ። ስጋው ደሙን ተቀበሉ። ሊቆጫችሁ ይገባል። ስጋው ደሙን የምትቀበሉ ንገሯቸው ለጎረቤቶቻችሁ። ምን ያህል ሰላም እንዳላችሁ እናውቃለን። ሰላማችሁን ምን ያህል ሰላም ክርስቶስ እንደሰጣችሁ ንገሯቸው፣ እነሱም ያገኙ። ይህ ዘይት እኮ ስናገኝ ተነጋግረን ነው አይደል? ዘይት ሲመጣ እህቴ፣ ወዳጄ፣ እናቴ ዘይት መጥቷል ተጠራርተን ነው። ሌሊት ሁሉ እንወጣታለን 9 ሰዓት። ጅብ የለ ምን የለ ዝናብ የለ ጥላን ይዘህ ትወጣለህ። ዘይት ነው ሊያውም ከፍለን ለምንወስደው። ለዚህ ማዕድ እንጠራራ እስቲ፣ ንስሐ እንግባ፣ ወደ አባቶቻችን እንቅረብ፣ ኃጢአታችን እናራግፍ እንበል። ልብስ የሚነጻው ይሄ ነጠላውን ቢመነችክ በአንድ መታጠብ አይጠራም። በረኪና ታውቁበታላችሁ። በረኪና አለ፣ ይዘፈዘፋል፣ ምን ይላል፣ በአንድ አይለቅም። 2-3 ተደጋግሞ ሲታጠብ ይጠራል። የማይለቅ የኃጢአት ሱስ ካለባችሁ ደጋግማችሁ ንስሐ እየገባችሁ ቁረቡ። ያን ጊዜ ንቅል አድርጎ ክርስቶስ ይጥለዋል። ምክንያቱም ወደሙ ለኢየሱስ ክርስቶስ ያነጽሐነ እምኩሉ ኃጣውኢነ ቅዱስ ጴጥሮስ፣ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብሎናል። እና የሚያነጻ መድኃኒት እንዴት ወደ ኋላ ይገፋል? ነው በነፃ ስለሆነ ንቀ ነው ይሁን። እግዚአብሔር ይህንን ሐሳብ ከልቦናችን ያውጣልን። አለመቁረብ ትክክል ስላልሆነ ስጋው ደሙን ተቀበሉ። የሚገርመው እኮ እኛ እንዲሁ የኢትዮጵያ ቤተክርስቲያን ካህናት ሁልጊዜ ሲቀደስ ትሰማላችሁ። ልተርጉምላችሁ፣ አሁን ሲገቡ ትሰማላችሁ። ቃጭል እያቃጨሉ እመቦ ብእሲ ምእመናን ዘቦአ ቤተክርስቲያን፣ ከምእመናን ወገን ወደ ቤተክርስቲያን የገባ ቢኖር ይላል ካህኑ። ወይም አብራችሁን የምትሉት በጊዜ ቅዳሴ ወኢሰማ መጻሕፍተ ቅዱሳተ፣ በቅዳሴ ጊዜ ቅዱሳት መጻሕፍትን የማይሰማ እያወራ ሊሆን ይችላል፣ ሐሳቡን በትሎ ሊሆን ይችላል። መጻሕፍትን ሲነበቡ የማይሰማ ቅዳሴውን የማይሰማ ወኢተአገሰ እስከ ይፈጽሙ ጸሎተ ቅዳሴ፣ የቅዳሴው ጸሎት እስኪፈጸም ድረስ የማይታገስ ቢኖር፣ ከዛስ ወኢተመጠወ እምቁርባን ይሰደድም ቤተክርስቲያን ይላል። ከቁርባንም ካልተቀበለ ከቤተክርስቲያን ይውጣ። ከየት ይውጣ? እኛ እኮ ራሳችን በራሳችን ረግመን ቆመናል፣ ዘና ብለን ማለት ነው። ቁርባን የማይቀበል ቢኖር እዚህ ቤተክርስቲያን ቆሞ ይውጣ። ለምን ብለን እንጠይቅ። ለምንድን ነው የሚወጣ? ያ ሰው ካልቆረበ መጻሕፍት ሲነበቡ ካልሳመ ለምንድን ነው የሚወጣው ተብሎ ቢጠየቅ እስመ አማሰነ ሕግ እግዚአብሔር ብሎ ያስረዳናል። የእግዚአብሔርን ሕግ አበላሽቷል፣ አጥፍቷልና፣ ሽሯልና አለመቁረብ የእግዚአብሔርን ሕግ ማፍረስ ነው እያለ ነው። ወአስተሐቀረ ቁመተ ቅድመ ንጉሥ ሰማያዊ ንጉሠ ሥጋ ወመንፈስ፣ በሰማያዊ ንጉሥ በሥጋም በነፍስም ንጉሥ በእግዚአብሔር ፊት መቆምን አቃሏልና ካልቆረበ ከቤተ ክርስቲያን ይውጣ። ከመዝ መሃሩን ሐዋርያት በአብጥሊሶሙ፣ ቅዱሳን ሐዋርያት ጌቶቻችን ሐዋርያት አብጥሊስ በሚባል መጽሐፋቸው እንዳስተማሩን የማይቆርብ ከሆነ ይውጣ እያለ እያወጀ ነውና እንዲሁ ይሄ እንዳይደርስባችሁ ያደራ። እንደ ወንድም እንደ ልጃችሁ መመክራችሁ ንስሐ እየገባችሁ ስጋው ደሙን ተቀበሉ። እድሜያችሁ አያጥር፣ ከክርስቶስ ጋር መኖር ሰላም ነው። ቅዱስ ጳውሎስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ እንዳለ የአባታችሁ የክርስቶስን ስጋውን ለመብላት ደሙን ለመጠጣት ሁልጊዜ ቸኩሉ፣ ጓጉ። ክርስቶስ የኛ ሕይወታችን ነው፣ መድኃኒታችን ነው፣ ከዘላለም ሞት የሚታደገን ነው። ከመንደር እሳት ራሳችሁን ጠብቃችሁ ወጣቱም ሁኑ ሽማግሌ፣ ባለጸጋም ሁኑ ድሃ፣ ታማሚም ሁኑ ጤነኛ፣ ተማሪም ሁኑ አስተማሪ፣ ነጋዴም ሁኑ ሸማች፣ ዳኛም ሁኑ ፖሊስም ሁኑ ምንም ሁኑ ባለስልጣንም ሁኑ ቤተክርስቲያን የከለከለችው የሥራ አገልግሎት የለም፣ ኃጢአት ካልሆነ በስተቀር ማለት ነው። ስርቆትም እንደ ሥራ ስለሆነ ዘንድሮ ኃጢአት ካልሆነ በስተቀር የትኛውንም ሥራ ቤተክርስቲያን አልከለከለችም። ሰው ወጥቶ ወርዶ ለፍቶ ባገኘው ገንዘብ መኖር ይችላል። ስጋው ደሙን እየተቀበለ መኖር ይችላል። እንዲህ እንድንሆን አምላካችን እግዚአብሔር ይፍቀድልኝ። የሚገርማችሁ እዚህ መቅደስ የሚሰራው ሰማያዊ የሆነ የእግዚአብሔር ክብር መጻሕፍት ሲናገሩ እስከዛሬ አለመቁረቤ ትላላችሁ። እስከዛሬ አለመቁረቤ እና አረጋዊ መንፈሳዊ ክርስቶስን ከታቦቱ ላይ በሕፃን አምሳል ነው የሚያዩት ቁጭ ብሎ ማለት ነው። በሕፃን አምሳል እና አባ ማቴዎስ ጥር 5 ላይ የተጻፈ ስንክሳር አባ ማቴዎስ ቅዳሴ ሲቀድስ ጌታችን በጻይሩ ላይ በሕፃን አምሳል ቁጭ ብሎ አየው፣ ደነገጠ ይላል አባ ማቴዎስ። ለካ ትመጣለህ ቅዳሴ ላይ አሉ። አዎ እንዳደነግጡ እንጂ ሁሌ ያለው አሉ።
ሁሌ ቅዳሴ ላይ ያለው እመጣለሁ። ሁለት አባቶች ሁለት መነኮሳትን በገዳም እያሉ ተገለጠላችሁ። ለአንዱ በበግ አምሳል ለአንደኛው በጻር አምሳል ተገለጠ። እንዳትፈሩ እያልኩ እንጂ በቅዳሴ ላይ ሁል ጊዜ እንዲህ ነው የምመጣው እያለ ነውና እባካችሁ የተወደዳችሁ ክርስቲያኖች ስጋው ደሙን ተቀበሉ። ንስሐ አባት ያልያዛችሁ ንስሐ አባት ያዙ። ንስሐ አባት የያዛችሁት ስጋው ደሙን ልትቀበሉ ሌላ አይደለም። የንስሐ አባት የንስሐ ልጅ ቅርበት ግንኙነት ለመቁረብ ንስሐ ለመግባት ብንጣላ እንደ አባት እንደ ሽማግሌ ሊመክሩን ሊያስተማሩን በኃጢአት ብንወድቅ እንድንነሳ ሊያረጉን እንጂ እኔ ንስሐ አባት አለ እያላችሁ ስንሞት እንዲመጡ አይደለም። እኔ ሐቁን ልናገርና ማለት ነው። እና የተወደዳችሁ ክርስቲያኖች በዚህ ሱባኤ እመቤታችንን ለምኗት። ብዙ ስጋዊ ነገር ለምነናታል። ትምህርቴን ግለጪልን ብለናታል። ጤናዬን ስጪኝ ብለናታል። እንዲሁ ቤት የሌለው ቤት ስጪኝ ብሏል። ይሄ እንዳለ የምነግራችሁ ተገቢ ጥያቄ ነው። ከዛ በላይ ግን ከዚህ የሚበልጥ ግን እንደ እመቤቴ ሆይ የልጅን ስጋውን እንድንበላ ደሙ እንድጠጣ አብቂም በሏት። ንጹህ የሆነ ከቁርባኑ ይቀበል ሲባል ሰምታችኋል አይደል? ምን ማለት ነው? ንስሐ የገባ ነው፣ ሌላ አይደለም። ንስሐ የገባ ይቀበል እየተባለ ስለሆነ ባካችሁ የተወደዳችሁ ክርስቲያኖች በዚህ ጉዳይ አጥብቀን እንናገራለን። የማይቆርብ ክርስቲያን በጣም ስላለ ነው። ማህበር እየጠጣችሁ ጽዋላችሁ፣ ታስቀድሳላችሁ፣ ጾማላችሁ፣ ተመጻውታላችሁ፣ እንዴትም አትቆርቡም። እንደዚህ ይሄን ሁሉ እያደረጋችሁ በጣም የሚያሳፍር ነገር ስለሆነ ክርስቲያኖች ስጋው ደሙ እንድትቀበሉ ቤተክርስቲያን ሁሌ ጥሪዋን ታስተላልፋለች። በዚህ መንገድ ትርጓሜው ለእናንተ ነው፣ ወንጌሉ ለእናንተ ነው፣ ቅዳሴው ለእናንተ ነው። ለእግዚአብሔር ጠብ የሚልለት የለም። የዛሬው ቅዳሴ ለእናንተ ነው። እኔ አንድ እውነት የምነግራችሁ የዛሬው ቅዳሴ ለእናንተ ነው፣ ለታቦቱ አይደለም። ለታቦቱ እንደሚያስፈልግ አባም ይነግሯቸዋል። የእግዚአብሔር ታቦት የሚፈልግ ምንድነው ካላችሁ ቀሳውስቱ ይገቡና ጸሎት ዕጣን ደግመው ዕጣን አጥነው ውልቅ አለቀ። ቅዳሴ ግን የህዝብ ነው። ምዕመናን እንዲቆርቡ ነው። ተሳሳትኩ አባ? አዎ፣ ጸሎት ዕጣን ነው ታቦት የሚፈልግ። ቅዳሴ ህዝቡ ስጋው ደሙ እንዲቀበሉ ስለሆነ ስጋው ደሙ ሲቀበል እግዚአብሔር በረድኤት ይመጣል፣ ለሀገር ሰላም ይሰጣል። ትዳራችሁ ችግር ከፈጠረ ቁረቡበት፣ እንዴት እንደሚያርመው ታያላችሁ። ወጣትነታችሁ መረጋጋት ካጣ ንስሐ ግቡና ስጋው ደሙ ተቀበሉ። እንዴት ክርስቶስ እኮ ማለት የሚናወጥ ማዕበልን ጸጥ የሚያደርግ ጌታ ነው። የማቴዎስ ወንጌል ምዕራፍ 8 ቁጥር 23 ላይ አድነን ብለው ሲጠሩት መጣና ማዕበሉን ጸጥ አደረገው። ትዳር መርከብ ነው፣ ማዕበል ደግሞ የዚህ ዓለም መከራ ነው። ትዳራችሁን እንስበር ካለ ይህ ዓለም አድነኝ በሉ፣ ስጋው ደሙ እየተቀበላችሁ ጸጥ ያደርጓል ማዕበሉ። ወጣትነት መርከብ ነው፣ ተማሪነት መርከብ ነው፣ ብዙ መርከብ አለ። መርከቡን የሚሰብር ማዕበል ሲመጣ ስጋው ደሙን እየተቀበላችሁ ጌታ ሆይ አድነን በሉት። ያን ጊዜ ጸጥ ያደርጋል። ሰንበት ተማሪዎቹ ቁረቡ፣ እሺ ቁረቡ። እኔ ላላይ እችላለሁ፣ ግን ቁረቡ፣ አሳየው። እንዲህ እንደለበሳችሁ ቁረቡ። የምን ማሰለፍ? ተሰለፉ። እናንተም አሰልፋችሁ እስከ መቼ? እናንተም ተሰለፉ፣ ስጋው ደሙን ተቀበሉ። እስከ መቼ አስተናጋጅ ነው? አይከብድም? ጊዜ አትጎርሱም? እናንተም ሰው ሲጎርስ ማየት ብቻ ጥሩ ስላልሆነ እንድትቆርቡ መልእክቴን አስተላልፋለሁ። የአባቶቻችን አምላክ ልዑል እግዚአብሔር ቅዱስ ስጋውን በልተን ክቡር ደሙን ጠጥተን ዘላለማዊ መንግስቱ እንድንወርስ አምላካችን እግዚአብሔር ይፍቀድልን። ቅዳሴውን በሰላም ያስፈጽመን። ለነሐሴ 16 በሰላም ያደርሰን። ይቆየን። ስብሐት ለእግዚአብሔር።